ጉድና ጅራት ከበስተኋላ ነው የሚለውን የሀገሬን ሰው አባባል እንግዲህ እርግጠኛነት የሚያረጋግጡ የተለያዩ ጉዳዮች አይተንም ሰምተንም በግላችንም ገጥመውንም ያውቃሉ። ሰዎቹ እንደተናገሩት ከሆነ በግልጽ ስለ ጉዳዩ እንዳብራሩት ከሆነ ነጻነት ወርቅነህ በትዳሩ ደስተኛ አልነበረም ብለው ነው እንግዲህ ጉዳዩን የጀመሩት። እህቱ ሚሚ ወርቅነህ እንደገለጸችው ከሆነ ነጻነት የዛሬ 4 ዓመት ወድቆ ሐኪም ቤት ሲሄድ ICMC ሆስፒታል የአንጀት መድማት ነው አሉኝ ብሎ ነግሮኝ ነበር። አሜሪካ ጥሩ ሕክምና አለ ሂድ አልነው። አሜሪካ ሄደ። አሜሪካ ሄዶ ሚስቱ ቤት ውስጥ ወደቀብኝ አለች። አሜሪካ ያልተመቻቹለት ነገሮች ነበሩ። ከአሜሪካ የተመለሰው በጣም ተከፍቶ ነበር። ጉበቱን እንደታመመ የተነገረውም አሜሪካን ሀገር ነው። አሜሪካን ሀገር ከሚስቱ ጋር ተጋጭተው ለኔ ደወለልኝ። ስመጣ የምናወራው ነገር አለ አለኝ። ሲመጣ ስመለከተው በጣም ጠቋቁሮ የሚያሳዝን ሁኔታ ውስጥ ሆኖ ነው ያገኘሁት። ተመልሼ ወደ አሜሪካ አልሄድም አለኝ። በትዳሩ ደስተኛ አልነበረም። የሚስቱ እናት እዚህ ሆና ነገር ታቀብለዋለች። አሜሪካን ሀገር ሚስቱ አትረዳውም ነበር። የራሷንና የልጆቿን ምግብ ሰርታ ነጻነትን ራስ ተነስተ ሰርተ ብላ ነበር የምትለው። ህንድ ሀገር ለሕክምና የሄድን ጊዜ ሚስቱ ደውላ ስለ ጤንነቱ ሳይሆን የምትጠይቀው ቤት ስለ መግዛት ነበር የምታወራው። በየወሩ የሚልክልኝ $2000 አይበቃኝም አይጠቅመኝም ብላኛለች።